ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያሰናዳንላችሁን የተመረጡ አዳዲስ የስፖርት ጉዳዮችን ይዤላችሁ ቀርቤያለሁ። ካጠናከርናቸው ዜናዎች ጋርም አሁን ሄደን ዋንጫውን ማሸነፍ አለብን ሲል አርቴታ ተናገረ። ቀያዮቹ ሰይጣኖች ክረምት ላይ ከተጫዋቾች ሽያጭ እስከ 100 ሚሊዮን ፓውንድ ሊያገኙ እንደሚችሉ ተነግሯል። ስለዚህ ጉዳይም የምንላችሁ ነገር ይኖራል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ለፍጻሜ መድረስ ይገባናል ሲል ዴክላን ራይስ ተናገረ። የመድፈኞቹ አማካይ ዴክላን ራይስ ቡድናቸው ለፍጻሜ መብቃት እንደሚገባው ከጨዋታው በኋላ ተናግረዋል። በዚህ ዓመት በሁሉም ውድድሮች ስኬታማ የመሆን ፍላጎት አለን ሲል አያይዞም ከዚህ ክለብ ጋር ለፍጻሜ መድረስ አስደናቂ ስኬት ነው፣ ለፍጻሜው መድረስ ይገባናልን ብሏል። ስለ አርቴታም ጨምሮ ያነሳው ራይስ እሱ መመስገን አለበት፣ ቡድኑን ከታች ወደ ላይ አስነስቶታል፣ እሱን ማመስገንና ከጎኑ መቆም አለብንም ብለዋል። በቡድኑ በጣም ኮርቻለሁ ሲል ሊያም ሮሴነር ተናገረ። የሰማያዎቹ አሰልጣኝ ሊያም ሮሴነር በአርሴናል የደርሶ መልስ ጨዋታ ከቡድናቸው መሻሻል ማየታቸውን ገልጸዋል። በሁሉም ጨዋታዎች ከቡድኑ ግልጽ የሆነ መሻሻል አይቻለሁ ያሉት አሰልጣኙ ነገር ግን ሽንፈቱ ያማል፣ ማለፍ ፈልገንም ነበር ብሏል። አሰልጣኙ አያይዘውም በቡድኑ በጣም ኮርቻለሁ፣ ወደዚህ የመጣ ነው ለማሸነፍ ነበር፣ ነገር ግን ዛሬ አልተሳካም ሲሉ ተናግረዋል። አርሴናል የማዕዘን ምት ሲመታ የተወሰኑ የቼልሲ ተጫዋቾች በሜዳው አጋማሽ ላይ ታይቶ ነበር። ስለዚህ ክስተትም የጠየቁት አሰልጣኙ አርሴናል በማዕዘን ምት ጠንካራ ነው፣ ያንን ለማስቆም የተለየ መንገድ እየሞከርን ነበር በማለት መልሷል። አሁን ሄደን ዋንጫውን ማሸነፍ አለብን ሲል አርቴታ ተናገረ። የመድፈኞቹ አሰልጣኝ ሚኬል አርቴታ ለፍጻሜ በማለፋቸው ወደር የሌለው ደስታ እንደተሰማቸው ገልጸዋል። በጣም ተደስቻለሁ ያሉት አርቴታ ለፍጻሜው ማለፍ ይገባናል፣ አሁን ሄደን ፍጻሜውን ማሸነፍ ይኖርብናልም ብለዋል። አክለውም ትልቅ ዋንጫ ለማሸነፍ እንድንቃረብ በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ ይዘናል በማለት ተናግረዋል። ጨዋታውን እንደጠበቁት እንዳገኙት የገለጹት ሚኬል አርቴታ ጨዋታውን በጥሩ ሁኔታ መርተነዋልም ብለዋል። ንጎሎ ካንቴ ከአልኢታድ ጋር ተለያየ። ፈረንሳዩ የመሃል ሜዳ ተሰላፊ ንጎሎ ካንቴ ከአልኢታድ ጋር ያለውን ኮንትራት በይፋ ማቋረጡ ተገልጿል። ንጎሎ ካንቴ በቀጣይ የቱርኩን ክለብ ፌነርባቼ ለመቀላቀል ከስምምነት መድረሱ ተዘግቧል። ካንቴ በፌነርባቼ ቤት እስከ 2028 የሚያቆየውን የ2 ዓመት ኮንትራት እንደሚፈርም ፋብሪዚዮ ሮማኖ ዘግቧል። ኤንዞ ፈርናንዴዝ እና ሪያል ማድሪድ አርጀንቲናዊውን የቼልሲ የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝን እንደሚያደንቁ ተገልጿል። በተጨማሪም ሎስ ብላንካዎች የፒኤስጂው አማካይ ቪትኒሃ ትልቅ አድናቂ ናቸው፣ ነገር ግን ተጫዋቾቹን ማስፈረም በፋይናንስ ረገድ አስቸጋሪ እንደሚሆን ሪያል ማድሪዶች እንደሚያውቁ ተገልጿል። ኤንዞ ፈርናንዴዝ በበኩሉ ሪያል ማድሪድን የመቀላቀል ሀሳብን ሊወደው እንደሚችል ተነግሯል። ይሁን እንጂ ኤንዞ ፈርናንዴዝ በክለቡ እስከ 2032 ውል ያለው ሲሆን ቼልሲ በበኩሉ የመሸጥ ፍላጎት እንደሌለው ተዘግቧል። ሃሜስ ሮድሪጌዝ አዲስ ክለብ ሊቀላቀል ነው። ኮሎምቢያዊው የመሃል ሜዳ ተጫዋች ሃሜስ ሮድሪጌዝ ወደ አሜሪካ ሜጀር ሊግ ሶከር ለማምራት መቃረቡን ተገልጿል። የአሜሪካው ክለብ ሚኔሶታ ዩናይትድ ሃሜስ ሮድሪጌዝን ለማስፈረም በንግግር ላይ መሆኑ ተዘግቧል። ሃሜስ ሮድሪጌዝ የሜክሲኮ ክለብ ሊኦን ጋር ከተለያየ ወዲህ ያለ ክለብ እንደሚገኝ ይታወቃል። ሃሜስ ሮድሪጌዝ ሚኔሶታ ዩናይትድን የሚቀላቀል ከሆነ በእግር ኳስ ሕይወቱ የተጫወተበት 13ኛ ክለብ ይሆናል። ዩናይትድ ከሽያጭ ስንት ሊያገኝ ይችላል? ማንቸስተር ዩናይትድ በሚቀጥለው ክረምት በውሰት ካመሩ ተጫዋቾች ሽያጭ ከፍተኛ ገንዘብ ሊያገኝ እንደሚችል ተገልጿል። ቀያዮቹ ሰይጣኖች ክረምት ላይ ከተጫዋቾች ሽያጭ እስከ 100 ሚሊዮን ፓውንድ ሊያገኙ እንደሚችሉ ተነግሯል። በሌላ በኩል በሚቀጥለው ክረምት በቡድኑ ከፍተኛ ክፍያ የሚያገኙት ካሴሜሮና ሃሪ ማጓየር ክለቡን ይቀላቀላሉ ተብሎ ይጠበቃል። ሃሪ ማጓየር ውሉ በአመቱ መጨረሻ የሚጠናቀቅ ሲሆን ውሉን የማራዘም ፍላጎት የለውም። ካሴሜሮን እንደሚለቅ አሳውቋል። የሁለቱ ተጫዋቾች 550,000 ፓውንድ የሚጠጋ ሳምንታዊ ደሞዝ ከክለቡ የደሞዝ ዝውውር ላይ ይቀነሳል ተብሎ ይጠበቃል። ቴር ስቴገን ቀዶ ጥገና ሊያደርግ ነው። ጀርመናዊው ግብ ጠባቂ አንድሬ ቴር ስቴገን በጉዳት ምክንያት የቀዶ ጥገና ሕክምና እንደሚያደርግ ጂሮና በይፋ አስታውቋል። ግብ ጠባቂው ጂሮና ከሪያል ኦቬዶ ጋር ባደረገው ጨዋታ ጉዳት እንዳጋጠመው ተገልጿል። አንድሬ ቴር ስቴገን በቀጣይ ከ3 እስከ 4 ወራት ከሜዳ ሊርቅ እንደሚችል ተዘግቧል።
ቴር ስቴገን በቀጣይ በ2026 ዓለም ዋንጫ ውድድር መሳተፉም አጠራጣሪ መሆኑ ተነግሯል። ክርስቲያኖ ሮናልዶ ወደ ልምምድ ተመልሷል። ፖርቹጋላዊው የአልናስር ተጫዋች ክርስቲያኖ ሮናልዶ በዛሬው ዕለት ወደ ልምምድ መመለሱ ተገልጿል። ሮናልዶ አልናስርን በዝውውር መስኮቱ ባለመሳተፉ ባለው ቅሬታ ምክንያት ባለፈው የሊግ ጨዋታ አለመሳተፉ ይታወሳል። ሮናልዶ በዛሬው የአልናስር ልምምድ መሳተፉን የሳውዲ አረቢያ መገናኛ ብዙሃን ዘግቧል። ይሁን እንጂ ክርስቲያኖ ሮናልዶ በአረቡ የአልናስርና የአልኢትሃድ ጨዋታ መሳተፍ አለመሳተፉ አልታወቀም። ለዛሬ ያጠናከርናቸው ዜናዎቻችን ይህንን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ በአክብሮት እመኛለሁ።